የፕሬዝዳንትነት ቦታ በሁለትዮሽ ስምምነት የሚፈጸም እንደሆነ ህወሓት አስታወቀ። አቶ ጌታቸው ረዳ በበኩላቸው ከቀናት በኋላ ወደ ትግራይ ክልል እንደሚመለሱ ገልጸዋል። ከኢትዮጵያ የፖለቲካ ኃይሎች በቀይ ባህርና የባህር በር ዙሪያ የሚሰነዘሩ አስተያየቶች አላስፈላጊ ውጥረት እየፈጠሩ ነው ሲል የኤርትራ መንግስት ወቀሰ። አቶ ጌታቸው ረዳ የውጭ ጉዳይ ሚኒስትሩ በተገኙበት ለዲፕሎማቶች በትግራይ ወቅታዊ ሁኔታ ላይ ማብራሪያ መስጠታቸው ተገልጿል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን ዋና ዋና ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። ለፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እየጋበዝን ወደ ዜናዎቹ ዝርዝር እናልፋለን። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አቶ ጌታቸው ረዳ የውጭ ጉዳይ ሚኒስትሩ በተገኙበት ለዲፕሎማቶች በትግራይ ወቅታዊ ሁኔታ ላይ ማብራሪያ መስጠታቸው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ክልልን ወቅታዊ ሁኔታ በተመለከተ ተቀማጭነታቸውን አዲስ አበባ ላደረጉ የዲፕሎማት ማህበረሰብ አባላት ማብራሪያ ሰጥተዋል። ብሔራዊ የዜና አገልግሎቱ እንዳወጣው መረጃ በመድረኩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች ተገኝተዋል። ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊ ቅቡልነት ያለው አስተዳደር ቢሆንም ህጋዊ ተቀባይነት ያጣ አንድ የህወሓት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ መሆኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገልጸዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያው የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸው ህገወጥ ቡድኑ ግን ጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያውን ስምምነት በግልጽ ንዶታል ብለዋል። አቶ ጌታቸው በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በዚሁ ቡድን መስተጓጎሉን የተናገሩት የጊዜያዊ አስተዳደር ፕሬዝዳንቱ ይህንን የሚያደርጉት ጥቂት የህወሓትና የታጣቂ አመራሮች መሆናቸውን ዓለም አቀፉ ማህበረሰብ በግልጽ ሊገነዘብ ይገባል ብለዋል። በመሆኑም ዓለም አቀፉ ማህበረሰብ የትግራይ ክልልን ወደ ብጥብጥና ትርምስ ያስገባውን ኃይል ለማስቆም አስፈላጊውን ጫና እንዲያደርግ ሲሉም ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው መንግስት በትግራይ ክልል የተከሰተውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑን ተናግረዋል። የፕሪቶሪያውን የሰላም ስምምነት ተግባራዊ ለማድረግ ከጊዜያዊ አስተዳደሩና ዓለም አቀፉ ማህበረሰብ ጋር በትብብር እንሰራለን ሲሉም አስታውቀዋል። ከኢትዮጵያ የፖለቲካ ኃይሎች በቀይ ባህርና የባህር በር ዙሪያ የሚሰነዘሩ አስተያየቶች አላስፈላጊ ውጥረት እየፈጠሩ ነው ሲል የኤርትራ መንግስት ወቀሰ። ከቅርብ ጊዜያት ወዲህ በተለይም የቀድሞው የኢትዮጵያ ፕሬዝዳንት ሙላቱ ተሾመ የአስተያየት ጽሑፍ ካሰፈሩ በኋላ በኢትዮጵያና ኤርትራ ባለስልጣናት እንዲሁም ፖለቲከኞች መካከል የቃላት ፍጥጫው ተባብሷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚወጡት ግጭት ቀስቃሽ መግለጫዎች አላስፈላጊ ውጥረት እያስከተሉ መሆኑን በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ገልጸዋል። በአፍሪካ ቀንድ ውስጥ በሀገራት ውስጥም ይሁን በሀገራት መካከል የሚኖር የትኛውም ግጭትን ለማስወገድ በእውነትና በቅንነት መጨነቅ ክቡርና የሚያስመሰግን ተግባር ነው ያሉት የኤርትራው ባለስልጣን ለዚህም በቀጠናው የጦር መሳሪያ ድምፅን ማጥፋት የጋራ ቁርጠኝነት ሊሆን ይገባል ሲሉ አሳስበዋል። ይሁን እንጂ በአብዛኛዎቹ የግጭት ነጋዴዎችና አትራፊዎች ሲሉ በጠሯቸው ስማቸው ያልተጠቀሱ አካላት የሚሰነዘሩ ሙግቶች፣ የሁኔታዎች ትንተናዎች እንዲሁም የውጭ ጣልቃ ገብነት ጥሪዎች ጥልቀትና ተጨባጭነት ይጎርላቸዋል ሲሉ በደፈናው የገለጹት የማነ ገብረ መስቀል ጤናማ ባልሆኑ ዓላማዎች የተዘፈቁ ይመስላሉ በማለትም ወርፈዋል። አሁንም የቀጠለው የኤርትራን ገጽታ ማጉደፍና እንደምቹ የፖለቲካ ማጥቂያ መሳሪያ መጠቀሚያ ማድረግ
የእነዚህ አካላት ተፈጥሯዊ ስሌት ሳይሆን አይቀርም በማለትም በጽሁፋቸው ተችተዋል። የኤርትራው ቃል አቀባይ ሚኒስትር እንደገለጹት በተወሰኑ ስብስቦች የሚሰነዘረው ክስ ሲሉ በጠሩትና የኤርትራ ጦር በኢትዮጵያ ትግራይ ክልል ውስጥ አለ የሚባለው ተደጋጋሚ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት እንዲሆን የሚፈጠር ነው ብለዋል። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ የሀገሪቱ ግዛት ውስጥ ተሰማርተው ይገኛሉ ሲሉም የማነ ገብረ መስቀል አክለዋል። ቃል አቀባዩ በፕሪቶሪያ ስምምነት መንግስታቸው አኩርፎ ኢትዮጵያ ውስጥ ጣልቃ እየገባ ነው በሚል የሚቀርበውን ወቀሳ ሲያስተባብሉም የኤርትራ መንግስት የፕሪቶሪያን የሰላም ስምምነት ለማፍረስ ምንም አይነት ፍላጎት የለውም ብለው በመሰረታዊነት ስምምነቱ የኢትዮጵያ የውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አንጃዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት እንደሌላት ገልጸው የተፈጠረው ችግር ግን በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። በአፍሪካ ቀንድ ቀጠና የጎሳና ሃይማኖታዊ አክራሪነት ከሚመነጩ ግጭቶች ጎን ለጎን የግዛት ሉዓላዊነት ፈተና አሁንም ቀጥሏል ያሉት የማነ ገብረ መስቀል በዚህ አግባብ በቀይ ባህር ዙሪያ በተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚሰነዘሩ ተንኳሽ መግለጫዎች አላስፈላጊ ውጥረት እያስከተሉ በመሆኑ በጠንካራው መወገዝ አለበት ሲሉ አሳስበዋል። የፕሬዝዳንትነት ቦታ በሁለትዮሽ ስምምነት የሚፈጸም ነው ሲል ህወሓት አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንት በአዲስ አበባ የሰጡትን መግለጫ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ምላሽ ሰጥቷል። የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በትግራይ ህግና ስርዓትን የማስከበር ስራ እየተሰራ እንደሆነ ገልጸው ምክር ቤቱ የሾማቸው ተሿሚዎች ወደ ስራ ገበታቸው የማስገባትና አገልግሎት የማስጀመር እንጂ ሌላ ዓላማ የሌለው እንቅስቃሴ መሆኑን ተናግረዋል። ግጭትን የሚጋብዝ ነገር የለም ሲሉም አክለው አስረድተዋል። የፕሪቶሪያው ስምምነት ዓላማዎች ተኩስ ማቆም፣ ህገ መንግስቱን ማረጋገጥና ሌሎችን ጨምረው ያብራሩት አቶ አማኑኤል ህወሓት ስምምነቱን ከፌዴራሉ መንግስት ጋር ተቀናጅቶ ከማስፈጸም በስተቀር ሌላ ፍላጎት የለውም ሲሉ ተደምጠዋል። ከዚህ ቀደም ጊዜያዊ አስተዳደሩ በስምምነቱ ዙሪያ የፌዴራሉን መንግስት ይወቅስ እንደነበር ጠቅሰው በመግለጫው ግን አቶ ጌታቸው በስምምነቱ እንቅፋት የሆነው እኛ ነን ብሏል። ይህ አግባብ አይደለም በማለት ወቅሰዋል። ዲዲአር ወይም ትጥቅ የማስፈታትና መልሶ ማቋቋም ሂደትን በሚመለከት ድርጅቱ እንቅፋት ሆኗል በሚል የቀረበውን ወቀሳም እኛ ዲዲአር ወይም የትጥቅ ማስፈታት ስራ ጊዜውን ባልጠበቀና የህዝቡን ህልውና አደጋ ላይ በሚጥል መልኩ መፈጸም የለበትም አልን እንጂ ይቅር አላልንም በማለት ውድቅ አድርገዋል። ህወሓት መፈንቅለ መንግስት እየፈጸመ ነው ለሚለው እንዲሁም የጸጥታ ኃይሉ የድርጅቱን ውሳኔዎች እያስፈጸመ ነው በሚል ለቀረቡት ክሶችም ተከታዩን ምላሽ ሰጥተዋል። ስለዚህ ሰራዊት ትግራይ ዝገብሮ ዘሎ ህገ መንግስቲ ዝኽብር ዘሎ ከድርጅቱ የተባረሩ ህገወጥ አካላት ግን ሰራዊቱ ራሱን የቻለ ኃይል መሆኑን ዘንግተው ለማፍረስ ሲታትሩ እያየን ነው። አቶ ጌታቸው ረዳ የሰጡት መግለጫም ይህንኑ ግልጽ ያደረገ ነው። የፕሪቶሪያውን ስምምነት በሚመለከትም ከዚህ ቀደም ጊዜያዊ አስተዳደሩ የፌዴራሉን መንግስት ይወቅስ ነበር። ዛሬ ግን በስምምነቱ እንቅፋት የሆንነው እኛ ነን ብሏል። ይህ አግባብ አይደለም። ህወሓት ህገ መንግስቱንና የፕሪቶሪያውን ስምምነት እንዲሁም ብሔራዊ ጥቅሞችን መሰረት አድርጎ ነው ሲሰራ የቆየው። ስለዚህ ሰራዊቱ ህወሓት ልኮት አይደለም ስራውን እየሰራ ያለው። እዚህ ውስጥ ግን ብዙ የተበላሹ ነገሮች አሉ። እነሱን እስከምናስተካክል ድረስ ግን ሰራዊቱ ህገ መንግስቱንና የፕሪቶሪያውን ስምምነት ነው እያስፈጸመ ያለው እንጂ የእኛም ሆነ የማንም ተላላኪ አይደለም። በስምምነቱ መሰረት ህወሓት ጊዜያዊ አስተዳደሩን ከላይ ሆኖ ይመራል። በተለይም ደግሞ ከዞን እስከ ቀበሌ ባሉት መዋቅሮች ህጋዊ መንግስት ነው። ከላይኛው እስከ ታችኛው መዋቅር ድረስ ያለው የህወሓት መዋቅር ነው። ህወሓት በማን ላይ ነው መፈንቅለ መንግስት የሚያካሂደው ሲሉ ጠይቀዋል። በጊዜያዊ አስተዳደሩ ውስጥም 50 ሲደመር አንድ ውክልና ያለው ስምምነቱን የፈጸመው ህወሓት ነው። በስምምነቱ መሰረት ከፌዴራሉ መንግስት ጋር ተወያይተን ሌሎች ባለድርሻ አካላትን ያካተተ ጊዜያዊ አስተዳደር ልናቋቁም ነው የተስማማ ነው። ስለዚህ እኛም ሆነን ሰራዊቱ ወደ መፈንቅለ መንግስት አልገባንም። ህግ ለማስከበር እንቅስቃሴ ሲጀመር ትግራይ ልትፈርስ ነው፣ ጦርነት ሊቀሰቀስ ነው እያሉ ህዝብን ማሸበር ተገቢ አይደለም። ህዝቡ ከ2 ዓመታት በላይ ከባድ በሆነ ጦርነት ውስጥ አልፏል። ይህን ያላገገመ ስነ ልቦና ተጠቅሞ ህዝብን ማሸበር ተገቢ አይደለም።
ወደ አዲስ አበባ ትሄዳላችሁ ወይ በሚል ለቀረበላቸው ጥያቄም ችግሩ አዲስ አበባ የመሄድ ወይም ያለመሄድ አይደለም ያሉት የድርጅቱ ምክትል ሊቀመንበር ከፌዴራሉ መንግስት ጋር የፕሪቶሪያው ስምምነት ያስተሳስረናል፣ ገና ያላጠናቀቅናቸው ጉዳዮች አሉ። ስለዚህም ከኢትዮጵያ መንግስት ጋር የሚኖሩ ግንኙነቶች ዛሬም ይሁን ነገ ይቀጥላሉ የሚል ምላሽን ሰጥተዋል። መቼ ነው የምትሄዱት ለሚለው ግን የቀጠሮ ጉዳይ ነው የሚሆነው ያሉ ሲሆን አቶ ጌታቸው እንዳሉት ስልጣን ለመለመን አይደለም የምንሄደው ሲሉም አጽንኦት ሰጥተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቢቢሲ ጋር በነበራቸው ቆይታም ከትግራይ ሸሽተዋል በሚል ስለሚናፈሰው መረጃ ሲጠየቁ የሚባለው ነገር ብዥታ ለመፍጠር ተብሎ እንጂ ህዝቡን ግራ ለማጋባት የተሰራጨ ነው፣ እኔ እመለሳለሁ ሲሉ ተናግረዋል። Can I check, are you in Tigray at the moment? No, I'm in Addis. Why have you left Tigray? Well, I got a call from the ከትግራይ የወጣሁት ሸሽቼ አይደለም። ከጠቅላይ ሚኒስትሩ ጋር ለመነጋገር ከፌዴራል መንግስት ጥሪ ቀርቦልኝ ነው። ጠቅላይ ሚኒስትሩ ጉዳዩን ለመረዳት ፈልገዋል። ከእርሳቸው በተጨማሪ ለውጭ ሀገራት፣ ለአሜሪካ፣ ለአውሮፓና ለተለያዩ ሀገራት ዲፕሎማቶችም ጉዳዩን የማስረዳት እድል ስላገኘው በዚሁ እድሉን እጠቀማለሁ። ከጠቅላይ ሚኒስትሩና ከሌሎች አካላት ጋር የሚኖረኝን ስብሰባ ሳጠናቅቅ በቀጣዩ ሳምንት መጀመሪያ አካባቢ ወደ ትግራይ የመመለስ ሐሳብ አለኝ። እቅዱ እንደዛ ነው። So I would expect to go back early next week. ጊዜያዊ አስተዳደሩን ህወሓት ከፌዴራሉ መንግስት ጋር ሆኖ እንዳቋቋመው በበኩላቸው የሚገልጹት አማኑኤል አሰፋ በተለይም የፕሬዝዳንቱ ቦታ በሁለትዮሽ ስምምነት ላይ የተመሰረተ እንደሚሆንና ይህንን የተመለከቱ ውይይትም እንደሚቀጥል ጠቁመዋል። ከኤርትራ መንግስት ጋር በተያያዘ ከኢትዮጵያ መንግስት ተቃራኒ በሆነ መልኩ ወደ ጦርነት የሚያስገባ ምንም አይነት ሴራም ሆነ ግንኙነት የለንም ሲሉም ተናግረዋል። ምስ መንግስት ኤርትራ ታሳሲሩ ስለዓለ እዚ በተደጋጋሚ ዝገለጽና ያዩ በተደጋጋሚ እንደገለጽ ነው የትግራይ ህዝብ ከአጎራባች ህዝቦች ጋር ሰላምን ስለሚሻ ከኤርትራ፣ ከሱዳን፣ ከአማራም ሆነ ከአፋር ህዝቦች ጋር ሰላማዊ ግንኙነት ብቻ ነው የምንፈልገው። ከዚህ ውጪ የሆነ ምንም አይነት ግንኙነት የለም። የኤርትራ አመራሮችም ሆነ ሰላዮች ገብተዋል በሚል የሚናፈሰው መረጃ በሬ ወለደ አይነት ውሸት ነው። ከዚህ ቀደም ከኢሮብ እስከ ኦማሃጀር አካባ ድረስ ያሉ የትግራይ ግዛቶች ላይ ያለውን የኤርትራ ሰራዊት እንዲያስወጣልን የፌዴራሉ መንግስት ጠይቀን ነበር። በዚያ መሰረት ሰላማዊ በሆነ መንገድ ከኤርትራ መንግስት ጋር እንድንወያይ የፌዴራሉ መንግስትም ባስቀመጠው አቅጣጫ መሰረት እንቅስቃሴዎች ነበሩ። ከዚያ ውጪ ግን አሁን ላይ የተለየ ወደ ግጭት የሚያስገባ እንቅስቃሴ የለም። የወረዳና ዞን አመራሮች ሹመት የመንግስት ኃላፊነት ነው በሚል ለሚቀርበው መከራከሪያም ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት ውጤት እንደሆነና ህወሓት በ2012 ዓ.ም በተደረገው ምርጫ እስከ ቀጣዩ ምርጫ ድረስ የማገልገል መብት እንዳለው አስረድተዋል። ጊዜያዊ አስተዳደሩ ስራውን ረስቶ ህወሓትን ከፖለቲካው ለማስወጣት ፖለቲካዊ አጠባ ሲያደርግ ህወሓት ላይ ያነጣጠረ ጥቃት ሲከፈትበት ከህዝቡና ከጸጥታ ኃይሉ ጋር ሆኖ የማስተካከል መብት አለው ሲሉም ሞግተዋል። በጊዜያዊ አስተዳደሩ ውስጥ ቁልፍ ኃላፊነት ያላቸው አካላት የመዋቅሩ ጉዳይ በፌዴራሉ መንግስት እጅ ብቻ እንዲሆን ጥረት ሲያደርጉ መቆየታቸውንም ገልጸው የፌዴራሉ መንግስት ግን ጣልቃ መግባት እንደማያስፈልግና ህወሓት ጊዜያዊ አስተዳደሩን አሳታፊ በሆነ መንገድ እንዲያቋቁም ባስቀመጠው አቅጣጫ እንዲሁም ስምምነት መሰረት እየተሰራ ነው ብለዋል። አቶ ጌታቸው ረዳ ትላንት በአዲስ አበባ የሰጡትን መግለጫ አጠቃላይ ይዘት በሚመለከት በሰጡት አስተያየትም ጉዳዩ የትግራይ ክልል ሳይሆን የሌላ ሶስተኛ ወገን እንደሆነ ነው የሚያሳየው። የትግራይ ህዝብ፣ የጸጥታ ኃይሉም ሆነ የትግራይ ልሂቃን ለዚህ አያንሱም። ጉዳዩ በኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ እጅ እንዲሆን የተፈለገበት ምክንያት ግልጽ አይደለም፣ ተገቢነትም የለውም ሲሉ ተደምጠዋል። ህገ መንግስት ትግራይ ውስጥ ቢከበር የኢትዮጵያ መንግስት የሚጎዳው ነገር አይኖርም፣ ወደ ግጭት የሚያስገባ ነገርም የለም ሲሉም ነው አቶ ጌታቸው አሰፋ የተናገሩት።
የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝናቸው ዋና ዋና ዜናዎች እነዚህ ነበሩ። ለቆይታችሁ እያመሰገንን ለወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ